ለጤና ባለሙያዎች ከሚያገኙት ጥቅም በተጨማሪ የክብር ጉዳይ ጥያቄ ምልክት ውስጥ ገብቷል። ብልሹ አሰራር፣ ሙስና እንዲሁም ደግሞ የግል የጤና ተቋማት ለህብረተሰቡ እየሰጡት ያለው አገልግሎት መወደድ በጤና ዘርፉ ላይ በተደረጉ ክርክሮች ግን የፖለቲካ ፓርቲዎቹ ጥናታቸውን እንዳላጠናቀቁ ቀጣይ በሂደት የምናጠናቸው ናቸው ብለዋል። ገዢው ፓርቲ ብልጽግና ፓርቲ ግን ለጤና ተቋማት ያደረኩት ባለው ድጎማ ህብረተሰቡ ተገቢውን የሚባል የጤና ድጋፍ እንዲያገኝ የጤና ጥቅም እንዲያገኝ እየሰራው ነው ይላል። ከዚህ የትብብር ለኢትዮጵያ በጤና ዘርፉ በጀት ላይ አስቻይ የሆኑ ሁኔታዎችን እፈጥራለሁ፣ ከዛም በተጨማሪ ደግሞ እርምጃዎችን ወስጄ የፖሊሲ ማሻሻያዎችን በማድረግ ህብረተሰቡን በጤና ተጠቃሚ እንዲሆን የበጀት ማሻሻያን አደርጋለሁ ብሏል። ጎረቤት ሀገራት ጋር ወደ ውጥረትና ወደ ግጭት ብንገባ የማሸማገል ሚናን እንጫወታለን ያሉት እንደ ትብብር ለኢትዮጵያ አይነት የፖለቲካ ፓርቲዎችም ኢትዮጵያ ለጤና ዘርፉ እያወጣች ያለችው በጀት እጅግ አነስተኛ ነው፣ እኛ ይህንን አጥንተን ከመከላከያ ዘርፉ ለጦር መሳሪያ ግዢ ከምናውለው ላይ በመቀነስ የጤና ዘርፉን እንደጉመዋለን ብለዋል። ሰላም፣ ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በሰባተኛው ሀገራዊ ምርጫ ላይ በሀገራችን ኢትዮጵያ የሚሳተፉ የተለያዩ የፖለቲካ ፓርቲዎች ማኒፌስቶአቸውን ወይም ደግሞ ለህዝብ የሚገቡትን ቃል ኪዳን ይዘው ቀርበዋል። ከቃል ኪዳናቸውን ይዘው ከመቅረብን በተጨማሪ ደግሞ በተለያዩ የፉክክር ሜዳዎች ላይ በሚዲያ ላይ እርስ በርሳቸው ሙግታቸውን እያከናወኑ ይገኛሉ። በዛሬ ቆይታችን የተለያዩ የፖለቲካ ፓርቲዎች ከጤና ዘርፍ ጋር በተያያዘ ያደረጉት ሙግት ላይ ምን ታዘብን? የጤና ዘርፉ ላይ የትኛው የፖለቲካ ፓርቲስ አስቻይ ሁኔታዎችን ተጠቅሞ በሀገራችን ለውጥ ሊያመጣ ይችላል? ለየትኛው የፖለቲካ ፓርቲስ ካርዳችንን እንሰጣለን የሚለውን እንወስንበታለን የተባለውን አይነት የክርክር መድረክም ተካሂዷል። በዚህ ክርክር መድረክ ላይ የተነሱ ሀሳቦችን ምቹ ሚዲያ ለእናንተ ሰንዶ ይዞላችሁ ቀርቧል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ለወዳጅ ዘመዶቻችሁ አጋርታችሁ ከኛ ጋር ቤተሰብ እንድትሆኑ ጋበዝናችሁ። የጤና ተቋማት ወይም ደግሞ የጤና አገልግሎት ላይ የሀገራችን ኢትዮጵያ የፖለቲካ ፓርቲዎች ምን እሳቤ አላቸው? በሰባተኛው ሀገራዊ ምርጫ የሚሳተፉ የተለያዩ ፖለቲካ ፓርቲዎች በጤና ዘርፉ ላይ ሐሳባቸውን ሰንዝረዋል። የጤና ባለሙያዎች የሚከፈላቸው የክፍያ መጠን አነስተኛ ነው፣ ለጤና ባለሙያዎች የትራንስፖርት፣ የመኖሪያ ቤት ጥያቄ እንዲሁም ደግሞ ሌሎች አገልግሎቶች የሚገባቸውን ያህል አላገኙም፣ ለጤና ባለሙያዎች ከሚያገኙት ጥቅም በተጨማሪ የክብር ጉዳይ ጥያቄ ምልክት ውስጥ ገብቷል፣ የጤና አገልግሎታችን ዓለም አቀፉ መስፈርት ከሚያስቀምጠው ደረጃ በታች አድርጎ ገዢው ፓርቲ ሀገሪቱን እየመራት ይገኛል፣ ብልሹ አሰራር፣ ሙስና እንዲሁም ደግሞ የግል የጤና ተቋማት ለህብረተሰቡ እየሰጡት ያለው አገልግሎት መወደድ በመንግስትና በግል ሴክተሩ መካከል ያለው ክፍተትም ሰፍቷል የሚሉ አስተያየቶች ተሰጥተዋል። ገዢው ፓርቲም ደግሞ ከተለያዩ ፖለቲካ ፓርቲዎች የቀረቡለትን ጥያቄ በፍጹም ትክክል አይደለም፣ የብልጽግና ፓርቲም ደግሞ ገዢው ፓርቲ የጤና ዘርፉ ላይ የተለያዩ ለውጦችን አምጥቷል፣ ነገር ግን አሁንም ቀሪ ጉዳዮች አሉ በማለት ሐሳቡን አንስቶ እየተከራከረ ይገኛል። የጤና ሴክተር መምራት ሲጀምር ለጤና ሴክተር ሲመደብ የነበረው በጀት ከ59 ቢሊዮን ብር በላይ አይደለም። በ2017 ይሄንን አሃዝ ወደ 143 ቢሊዮን ብር ከፍ ማድረግ ተችሏል። ያ ብቻም ሳይሆን ቀደም ብሎ እንደተገለጸው የውጪ ድጋፍ ላይ ጥገኛ ነው የተባለው ትክክል አይደለም። የውጭ ድጋፎች እየቀነሱ እንደመጡ በጣም ይታወቃል። ይህንን ለመፍታት መንግስታችን በርካታ ስራዎችን እየሰራ ይገኛል። አንዱ የጤና መድን ስርዓትን እስከ ታችኛው መዋቅር ድረስ ማስፋት ነው። ከዚሁ ጋር በተያያዘ የተለያዩ የፖለቲካ ፓርቲዎች ማኒፌስቶአቸውን፣ ፖሊሲያቸውን አጥንተው ተዘጋጅተው ቀርበዋል ብለን ብናምንም በጤና ዘርፉ ላይ በተደረጉ ክርክሮች ግን የፖለቲካ ፓርቲዎቹ ጥናታቸውን እንዳላጠናቀቁ ቀጣይ በሂደት የምናጠናቸው ናቸው ብለዋል። በነገራችን ላይ ጤናን የሚያክል ትልቅ ተቋም፣ ጤናን የሚያክል አጀንዳ ተነስቶ ፖሊሲያችን ገና መጠናት ገና መታየት የሚያስፈልገው ጉዳይ ነው። በዚህ ጉዳይ ላይ ድምዳሜ ላይ አልደረስንም ብለው ህብረተሰቡን ምረጡ ማለት አይከብድም ወይ?
እንዴትስ ነው የፖለቲካ ፓርቲዎች ባላጤኑት ባላጠናቀቁት የፖሊሲ አማራጭና ይበጃል ብለው ባላቀዱት የጤና አገልግሎት አሰጣጥ ላይ ከገዢው መንግስት ፓርቲ ጋር እንዲሁም ደግሞ ከሌሎች ተፎካካሪ ፓርቲዎች ፊት ለፊት ቆመው ሊከራከሩ ሐሳባቸውን ሊያስቀምጡ የሚችሉት? የጤና ዘርፉ በየትኛውም የፖለቲካ ፓርቲዎች ፉክክር ላይ በዓለም አቀፍ ደረጃ በምንታዘብባቸው ሁኔታዎች ሁሉ ቅድሚያ የሚሰጠው የተደራጀ ጥናት የሚደረግበት ስትራቴጂካዊ እቅዶች የሚወጡበት ፖሊሲዎች ረቀው ፖለቲካ ፓርቲዎች ውስጥ ለውስጥ ያላሏቸው በመጨረሻ ደግሞ አሰናድተው ለህዝብ ይበጃል ያሉትን ይዘውበት የሚቀርቡት ዘርፍ ነው። በዚህ ዘርፍ ላይ አልተዘጋጀንም ማለታቸውን እንደቀላል ልናልፈውስ የምንችለው ጉዳይ ነው። ፖለቲካ ፓርቲዎች አሁንም ምቹ ሚዲያ ለእናንተ በድጋሚ ያላጠናችሁት ፖሊሲ ያላጠናቀቃችሁት ስትራቴጂን ቁጭ ብሎ ማየት መገምገም ማጠናቀቅና ለህዝብ ማቅረብ ምርጫ የሌለው ጉዳይ እንዲሁም ደግሞ በጥቂት ጊዜያት የምታጠናቅቁት ብቻ ሳይሆን ባለፉት 5 ዓመታት ከስድስተኛው ሀገራዊ ምርጫ በኋላ ምን ስትሰሩ ከረማችሁ የሚለውን ሐሳብ እንድናነሳም የሚያስገድደን ያደርገዋል። የጤና ዘርፉ ላይ እየተከሰቱ ያሉ የመድኃኒት እጥረት፣ የአገልግሎት አሰጣጥ ችግሮች፣ ከዛም በተጨማሪ የሕክምና ባለሙያዎች በሚያገኙቸው አገልግሎቶች በሚያገኙቸው ጥቅሞች አለመርካት፣ ከዛ በተጨማሪ ደግሞ እየጨመረ ያለው የኑሮ ውድነትና የተለያዩ አሁናዊ ሁኔታዎችን ተከትሎ ህብረተሰባችን የጤና አገልግሎትን በተመጣጣኝ ዋጋ የሚያገኝበት ሁኔታዎች አሁን ላይ እየቀነሱ ቢመጡም ገዢው ፓርቲ ብልጽግና ፓርቲ ግን ለጤና ተቋማት ያደረኩት ባለው ድጎማ ህብረተሰቡ ተገቢውን የሚባል የጤና ድጋፍ እንዲያገኝ የጤና ጥቅም እንዲያገኝ እየሰራው ነው ይላል። ከዚህ ጋር ተያይዞ በስፋት የሚነሳው የጤና በጀቱ ነው። ብልጽግና ፓርቲ አሁን ላይ እንደገለጸው ከሆነ በአገሪቱ ካለው አጠቃላይ የ1 ትሪሊየን ዓመታዊ በጀት ጋር ተያይዞ በጤና ዘርፉ ላይ 5% በጀትን ይዞ እየተንቀሳቀሰ ነው የሚገኘው። 5% የብልጽግና ፓርቲ የጤና በጀት በዓለም አቀፍ የጤና በጀቶች ደረጃ የወረደ አህጉር አቀፋዊ መመዘኛውም ካየነው የጤና በጀቱ እጅግ ዝቅተኛ የሚባል ነው። ይህ ደግሞ ብልጽግና ፓርቲ አሁን ላይ አገሪቱን እየመራ ባለበት በዚህ ወቅት ላይ በጤና ዘርፉ ላይ እየታዩ ያሉ ክፍተቶች እንዲታዩ እንደ መነሻ ምክንያት ተደርጓል። ሌሎች የፖለቲካ ፓርቲዎች ከዚሁ የጤና ዘርፍ በጀት ጋር ተያይዞ ሐሳባቸውን ይሰጣሉ። ነጻነት ለእኩልነት እንዲሁም ደግሞ ኢዜማን 15% የሚጠጋ በጀትን ለጤና ዘርፉ እንበጅታለን ብለዋል። ለጤና ሴክሬታሪ የሚመደበው በጀት ከጠቅላላ የሀገሪቱ ምርት አንጻር አሁንም ካለበት 0.32% ወደ 1.5% እንዲያድግ የሚደረግ ሲሆን ከዓመታዊ መንግስት በጀት አንጻር ደግሞ አሁን ካለበት 7% በሂደት ወደ 15% ከፍ እንዲል ይደረጋል። የትብብር ለኢትዮጵያ በጤና ዘርፉ በጀት ላይ አስቻይ የሆኑ ሁኔታዎችን እፈጥራለሁ፣ ከዛም በተጨማሪ ደግሞ እርምጃዎችን ወስጄ የፖሊሲ ማሻሻያዎችን በማድረግ ህብረተሰቡን በጤና ተጠቃሚ እንዲሆን የበጀት ማሻሻያን አደርጋለሁ ብሏል። የበጀት ማሻሻያውን ከማድረግ ባለፈ ግን ምን ያህል በጀት እንደሚበጀት እስካሁን በጥናት አልደረስኩበትም ወይም ደግሞ አላረጋገጥኩትም ብሏል። ከበጀት ጋር በተያያዘ ብልጽግና ፓርቲ ከዓለም አቀፍ መስፈርቱ የወረደ በጀትን ቢያቀርብም ስራዎችን እየሰራው ነው ይላል። ነጻነት ለእኩልነት ለብልጽግና ፓርቲ በሰጠው ምላሽም ሀገሪቱ በ5% የሕክምና በጀት ልትመራ የቻለችበት ዋነኛ ምክንያት በሀገሪቱ ያለው አጠቃላይ በጀት ላይ 8% የሚሆነው በጀት ለመከላከያ ወይም ደግሞ የኢትዮጵያ የጦር ኃይሏን ለማጠናከር የምትጠቀመው በጀት መሆኑንም አጽንኦት ሰጥተው ይገልጻሉ። ኢዜማን ጨምሮ ሌሎች የፖለቲካ ፓርቲዎችም ሀገሪቱ ወታደራዊ ኃይሏን ለማጠናከር የምታወጣው ወጪ በሕክምና በጀት ላይ የራሱ የሆነ አስተዋጽኦ እንዲያደርግበትም አስችሎታል ብለዋል። በነገራችን ላይ በሀገራችን ኢትዮጵያ ያለው አሁናዊ ሁኔታን ቀጠናዊ ሁኔታን እንዲሁም ደግሞ በድንበር ላይ ያሉ እንቅስቃሴዎችን ግምት ውስጥ አስገብተን የኢትዮጵያ ጦር ራሱን ካላደራጀ ዘመናዊ የተባሉ የጦር አቅሞችን ካልፈጠረና እጅግ የሰለጠኑ አይነት የሰራዊት አካላትን ወይም ደግሞ ሰራዊቶችን አሰልጥኖ ወደ ስራ ካላስገባ የሀገርን ዳር ድንበር ሳያስጠብቁ ስለ ጤና ተቋማት ሌሎች ተቋማትስ ማሰቡ አይከብድም ወይ የሚል ሐሳብን አንስተው የሚሞግቱም አሉ። የተለያዩ ፖለቲካ ፓርቲዎች አሁን ላይ ገዢው መንግስት ላይ ጣታቸውን በመቀሰር ጭምር ገዢው መንግስት ለመከላከያ ዘርፍ ወይም ደግሞ የሀገርን የጦር አቅም ለማጠናከር በሚያደርገው ጥረት ላይ ሕክምናውን አሳስቶታል፣ ጎድቶታል። ስለዚህ የሀገርን ዳር ድንበር እንግዲህ እያስደፈርንም ቢሆን የጤና
ዘርፉን እንደጉማለን ይላሉ። ከዚህ ጋር በተያያዘ ባሳለፍነው ጊዜ በነበረው የፉክክር መድረክ ላይ አንዳንድ ሐሳቦች ተነስተዋል። ኢትዮጵያ በድንበር አካባቢ እየገጠሟት ያሉ ውጥረቶች ወደ ለየለት ጦርነት ያመራል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ ከሌሎች ጎረቤት ሀገራት ጋር ወደ ውጥረትና ወደ ግጭት ብንገባ የማሸማገል ሚናን እንጫወታለን ያሉት እንደ ትብብር ለኢትዮጵያ አይነት የፖለቲካ ፓርቲዎችም ኢትዮጵያ ለጤና ዘርፉ እያወጣች ያለችው በጀት እጅግ አነስተኛ ነው፣ እኛ ይህንን አጥንተን ከመከላከያ ዘርፉ ለጦር መሳሪያ ግዢ ከምናውለው ላይ በመቀነስ የጤና ዘርፉን እንደጉመዋለን ብለዋል። የጤና ዘርፉ ድጎማ በእናንተ አስተያየትስ የብልጽግና ፓርቲ 5% ላይ አድርሻለሁ ብለዋል። ሌሎቹ 15% አድርሰናል ብለዋል። መቼ እንደሚያደርሱት በይፋ ባይገልጹም ህዝብ ግን አምኖ ይህንን 15% የጤና ዘርፉ ያድጋል ወይ ብሎም ይጠብቃል። ከዛ በተጨማሪ ደግሞ ገዢው ፓርቲ እውነት ለመናገር ዓለም አቀፍ መስፈርቱንና የአፍሪካ አሁናዊ ሁኔታ በመረዳት መልኩ በጀቱን ማሳደግ የሚቻልባቸው ስራዎችን መስራት ሲቻል አለመሳራታቸው ትዝብት ላይ የሚጥልም ጉዳይ ያደርገዋል። ስለዚህ ገዢው ፓርቲን ጨምሮ ሁሉም የፖለቲካ ፓርቲዎች ለጤና ተቋማት በጀት ጋር በተያያዘ አበክሮት ሰጥተው ትኩረታቸውን አድርገው እንዲንቀሳቀሱ የሚያስችሉ የመነሻ ነጥቦችን ከዚህ 7ኛው ሀገራዊ ምርጫ ጋር ተያይዞ መማር የሚችሉበት ምዕራፍ ላይ መድረሳቸውንም ያረጋገጠ ነው። የጤና ዘርፉ በጀት አሁን ላይ ያለው በአገራችን 5% ነው። በቀጣይ የፖለቲካ ፓርቲዎች 15% ከዛም በላይ እናደርሳለን። ይህን የምናደርሰው ግን የመከላከያ ዘርፉ ላይ ወይም ደግሞ ኢትዮጵያ የጦር አቅሟን ለመገንባት ያወጣችውን በጀት በመቀነስ ነው ብለዋል። ሀገራዊ ውስጣዊ ችግሮቻችን እንዲሁም ደግሞ ከጎረቤት ሀገራት ጋር ያለንበት ውጥረት የሀገራችንን በጀት ሙሉ ለሙሉ ወደ መከላከያው ዘርፍ እንድናዞር አድርጎናል ማለታቸው ሀገር ትደፈር፣ ሀገር ትወረር፣ የጤና ተቋማትን እናጠናክር ነው ወይ የሚልም አስተያየቶች ተሰጥተዋል። በጤና ዘርፉ ላይ በስፋት የሚነሳው የጤና ተቋማት ወይም ደግሞ የጤና አገልግሎቱን ማን በበላይነት ይዘውረው የሚለው ነው። የፖለቲካ ፓርቲዎች አሁን ላይ ያቀረቡት ባለው አስተሳሰብ መንግስት ይከታተላል፣ መንግስት ይደግፋል፣ የግል ዘርፉን ደግሞ ያጠናክራል የሚል ሐሳቦችን አንስተዋል። አሁን ላይ በሀገራችን የሚስተዋሉ የመድኃኒት እጥረቶች፣ የጤና አገልግሎቶች በግል ሆስፒታሎች ላይ እያሳዩት ያሉት ጭማሪዎች፣ ከዛም በተጨማሪ ደግሞ የሕክምና ባለሙያዎች የሚያነሱት የደሞዝና የጥቅማ ጥቅም ጥያቄ በጤና አገልግሎቱ ላይ የሙስናና ብልሹ አሰራር መበራከት ዋነኛ ምክንያት ሆኗል። ሀገሪቱን እየመራ የሚገኘው ብልጽግና ፓርቲ እንግዲህ በብልሹ አሰራር እየተጠመደ የጤና ባለሙያዎች ከፍተኛ የሚባል ተቃውሞና ጥያቄን እያነሱበት ያለው የፋይናንስ ተጠቃሚነት፣ ከዛ በተጨማሪ ከፍተኛ የሚባል የመድኃኒት እጥረትን ችግር እየተጋፈጠ ያለበት ሁኔታ አለ። ይህ እንዴት ይፈታል ሲባል የግል ዘርፉን በማበረታታት መድኃኒት አምራቾችን ድጎማ በማድረግ እንዲሁም ደግሞ አገራችን ኢትዮጵያ አሁን ላይ የሚያስፈልጓት መሰረታዊ የሚባሉ የሕክምና አገልግሎቶች መድኃኒቶችን በስፋት ማግኘት የሚቻልባቸው ምህዳሮችን በመፍጠር ነው በማለት ይሞግታል። እንደ ነጻነት ለእኩልነት ያሉ ደግሞ መንግስት የቁጥጥር ስራውን ይስራ፣ የግል ሴክተሩ ደግሞ የጤና ተቋማት ላይ ያለውን እንቅስቃሴ ያጠናክር ይላሉ። ይህ ደግሞ የጤና አገልግሎትን ወደ ንግድ ተቋም ይቀይረዋል የሚል ስጋቶችም በሌሎች ይነሳሉ። አሁን ላይ ባለው እንቅስቃሴ የግል ባለሀብቱ እንግዲህ የብልጽግና ፓርቲ እያለ ያለው የመስሪያ መሬትን ጨምሬ ሰጥቻለሁ፣ የተለያዩ ድጎማዎችን እያደረግኩ ነው ያለሁት፣ በሀገራችን ከሚገኘው ከ500,000 በላይ የሚሆኑ የጤና ሕክምና ባለሙያዎች አሁን ላይ ፍትሃዊ የሚባል ተጠቃሚነታቸውን አረጋግጫለሁ ሲል ትብብር ለኢትዮጵያ ደግሞ ፍትሃዊነት፣ እኩል ተጠቃሚነት የሚባል በጤና ዘርፉ ላይ የለም እያለ ያስቀምጣል። አሁን ላይ ባለው ሁኔታ የግል ሴክተሮች፣ የግል ሕክምና ተቋማት እኛ ሁላችንም ለሕክምና በምንሄድበት ጊዜ ምን እንታዘባለን? በመንግስት የጤና ተቋማት እንደ ጤና ጣቢያ እንዲሁም ደግሞ ትልልቅ የመንግስት ሆስፒታሎች ሄደን በቀላል ዋጋ የምናገኛቸው ሕክምና አገልግሎቶች በተለይም ደግሞ ከቅርብ ጊዜ ወደ የተጨመረው የጤና መድንን መነሻ አድርገን እየተገኙ ያሉ ነፃ አገልግሎቶች በግል ሕክምና ተቋማት ላይ በካርድ ክፍያ ከ500 ብር ጀምሮ እየከፈልን ከምናገኘው የሕክምና አገልግሎት ጋር እንዴትስ ይተያያል? ይህንንስ አቻችሎ ለመሄድና የግሉን የጤና አገልግሎትን ደግሞ በመቆጣጠር መንግስት ህብረተሰቡን ባልጎዳ መልኩ ኢኮኖሚያዊ ተጠቃሚነቱ ተረጋግጦ ፍትሃዊ የሆነ የጤና አገልግሎትን የሚያገኝበትን አስቻይ ሁኔታ ይፈጥራል ወይ ተብሎ ለሚነሱ ጥያቄዎች የተለያዩ የፖለቲካ ፓርቲዎች እናደርገዋለን፣ እንችላለን የሚል ሐሳባቸውንም ሰጥተዋል።
በማደግ ላይ በምትገኝ ሀገርና ከ120 ሚሊዮን ህዝብ ባላት ሀገር ኢትዮጵያ ላይ ኢኮኖሚያችን አድጓል፣ ሀገራችን ተለውጣለች እያለን ባለንበት በዚህ ወቅት ላይ አንድ ዶክተር ለ10,000 ህሙማን ሆኗል። አንድ ዶክተር ለ10,000 ህሙማን መሆኑ ብቻ ሳይሆን ከ500,000 በላይ የሚሆኑ የጤና ባለሙያዎች በሀገራችን ላይ ቢኖሩም እነዚህ የጤና ባለሙያዎች ሙሉ ለሙሉ ጥቅማቸው ተከብሮላቸው ስራ ላይ አይደሉም። የጤና ባለሙያዎቹ እኛ ህብረተሰቡን ከማከምና ለህብረተሰቡ አገልግሎት መስጠት ይልቅ በግል ችግሮቻችን ተይዘን ንጹህ ወይም ደግሞ ለህብረተሰቡ ተገቢ የሚባል ፍትሃዊ የጤና አገልግሎት እየሰጠን አይደለም ይላሉ። ይህን መነሻ በማድረግ የጤና ተቋማት ላይ የጤና ባለሙያዎች የተለያዩ ተቃውሞችን አስነስተው ነበር። መንግስት አሁን ላይ ባለው ሂደት የጤና ባለሙያዎች የሚያነሱትን እክል ወይም ደግሞ የጤና ባለሙያዎች ይታረምልን፣ ችግሮቻችን ይቀረፉልን ብለው የሚያነሷቸውን አጀንዳዎች ከመመለስ አንጻርም ብልጽግና ፓርቲ ውስንነት አለበት የሚሉ አስተያየቶች ከፖለቲካ ፓርቲዎች ተሰንዝረዋል። እነዚህም የጤና ባለሙያዎችን ለማስጠቀም ምን እርምጃ ይወሰዳል በሚለው ላይም እንግዲህ አሁን ላይ ሀገሪቱን እየመራ ያለው መንግስት ለጤና ባለሙያዎች የቤት ጥቅም ለማስገኘት የሚያስችሉ ጥረቶችን አድርጊያለሁ፣ ድጎማዎችን አድርጊያለሁ፣ የተለያዩ ስልጠናዎችም እንዲሰጣቸው አድርጊያለሁ ብሎ ሲሞግት ሌሎች የፖለቲካ ፓርቲዎች ደግሞ ለጤና ባለሙያዎች እንግዲህ ቤት የሚሰሩበትን የቁጠባ አቅማቸውን አጠናክረው ቤት በቁጠባቸው መሰረት የሚገነቡበትን እድል አመቻቻለሁ፣ የጤና ባለሙያዎቻችንን በጀታችንን 15 በመቶ በማሳደግ አንዳንዶቹ ደግሞ ለአንድ የጤና ባለሙያ እስከ $500 የአሜሪካን ዶላር ድረስ ክፍያን እንፈጽማለን ብለዋል። በነገራችን ላይ የጤና ባለሙያ የደሞዝ ጥያቄ አለበት እየተባለ በየትኛው አግባብ ነው የተለያዩ ህንፃዎችን ለመገንባት የሚያስችል የመኖሪያ ቤት ለመግዛት የሚያስችል የደሞዝ ቁጠባ ሊያደርግ የሚችለው? ይህ ሐሳብ በራሱ የሚጋጭ ነው። የፖለቲካ ፓርቲዎች በዚህ ጉዳይ ላይ ያላጤኑት አንድ ጉዳይ አለ። ጥያቄው የጤና ባለሙያዎች አሁንም ቢሆን እያገኘን ያለነው ጥቅምና ደሞዝ አግባብ አይደለም፣ ደሞዛችን እየተከበረልን አይደለም ይላሉ። በሌላው ተቃራኒ ደግሞ ለጤና ባለሙያዎችና ለሕክምና ባለሙያዎች ተከራካሪ ነን ወይም ደግሞ እነሱን የሚጠቅም አጀንዳ ይዘናል የምትሉ የፖለቲካ ፓርቲዎች ደግሞ ለጤና ባለሙያዎቹ የደሞዝ ማሻሻያዎችን አድርጋችሁ ሳይሆን አሁን ላይ ባለው ሁኔታ ላይ አስቀድመን የመኖሪያ ቤት ተጠቃሚ የሚሆንበትን ተሽከርካሪ ተጠቃሚ የሚሆንበትን መንገድ እናበጃለን ብለዋል። የጤና ባለሙያዎች አሁን ባለው አስቻይ ሁኔታ ላይ ከደሞዛችሁ ላይ ቆጥባችሁ የመኖሪያ ቤት መገንባት ትችላላችሁ፣ የተሽከርካሪ አገልግሎት ማግኘት ትችላላችሁ። ምንድነው የሚሆነው ከተባለ ባንኮች በተለያዩ አማራጮች ብድር አበድረው የረጅም ጊዜ ብድር በወለድ አበድረው እንደሚያደርጓቸው የመኪናና የመኖሪያ ቤት ግዢ ጋር ተመሳሳይነት ያለው ሐሳብ ቢመስልም የፖለቲካ ፓርቲዎቹ ግን ከዚህ የተለየ ነው በማለት የጤና ባለሙያውን በቤት እናስጠቅመዋለን ብለዋል። የሚበጀውን የሚያውቀው የጤና ባለሙያው ነው። እውነታውን ደግሞ መላው የኢትዮጵያ ሕዝብ ነው የሚያውቀው። አሁን ባለው የደሞዝ አቅማቸው የጤና ባለሙያዎቹ የመቆጠብ አቅም እንደሌላቸው ግን ሁላችንንም የሚያግባባ ጉዳይ ሆኗል። ብልጽግና ፓርቲም በቀጣይ መሪ ያደርጋችሁ ከመረጣችሁኝ የጤና ባለሙያዎችን ጥቅም ማስከበር የደሞዝ ጭማሪ ማድረግን ጨምሮ ሌሎች እንቅስቃሴዎችን አደርጋለሁ። የጤና በጀቶችም ላይ ጭማሪዎች ይደረጋሉ። አሁን ላይ ፖሊሲዎች ተጠንተዋል ተብሏል። ተፎካካሪ ፓርቲዎች ግን ፖሊሲ ጥናታቸው ገና እንደሚቀርም ያሳያል። የፖሊሲ ጥናታቸውን ያላጠናቀቁ የፖለቲካ ፓርቲዎች በጤና ባለሙያዎች ላይ የቤትና የተሽከርካሪ አገልግሎት እንድታገኙ እናደርጋለን ብትሉ የጤና ባለሙያዎቹ ብቻ ሳይሆን ሌሎች ኢትዮጵያውያንስ በየትኛው ልባችን እናምናቸዋለን? በአገር አቀፍ ደረጃ የሚገኙ የተለያዩ ከፍተኛ የትምህርት ተቋማት በየዓመቱ ከፍተኛ ቁጥር ያላቸው የጤና ባለሙያዎችን ያስመርቃሉ። ከመንግስት የትምህርት ተቋማት ብቻ የግል ዘርፉን በበኩሉ የተለያዩ ጤና ተቋማትን እያስመረቀ ይገኛል። እነዚህ ጤና ተቋማት ታዲያ የሚያስመርቋቸው ምሩቃን ስራ አጥ ሆነው በየቤቶቻቸው ተቀምጠዋል። የሕክምና ባለሙያዎችን የስራ አጥነትን ችግር ለመፍታት በሚደረጉ ጥረቶች ላይ ብልጽግና ፓርቲ የተወሰኑትን የስራ አጦችን ችግር ፈትቻለሁ፣ በቀጣይ ብትመርጡኝ ግን ሙሉ ለሙሉ ወደ ስራ አስገባቸዋለሁ ብሎናል። ሌሎች የፖለቲካ ፓርቲዎችስ ለጤና ባለሙያዎች እያደረጉት ባለው እንቅስቃሴ ምን ሐሳብ አላቸው ብለን ስናነሳ የጤና ባለሙያዎች የስራ አጥ ችግርን አሁን ላይ መመልከት ችለናል። የስራ አጥ ችግሩን ለመፍታት እንግዲህ ከዛ ቀደም እንደተገለጸው የስራ አጦችን ቁጥር ለመቀነስ መንግስት አርጋችሁ ከመረጣችሁን ድጎማ እናደርጋለን ብለዋል። አገሪቱ ካላት 1 ትሪሊየን በጀት ላይ ለጤና የሚበጀተው በጀት 5% በሆነበት በዚህ ወቅት ላይ በጀቱ መብቃቃት አልቻለም የሚሉ ጥያቄዎች እየተነሱ
ለጤና ባለሙያዎችን ጨምሮ ለሌሎች ስርዓት ወጣቶች ድጎማ እንሰጣለን ያለው ፓርቲ በምን አይነት አስቻይ ሁኔታ የስራ አጥነትን ችግር ሊቀርፍ ይችላል የሚለው ሌላኛው ጉዳይ ነው። ከዚህም በተጨማሪ የፖለቲካ ፓርቲዎቹ የሕክምና ባለሙያዎችን የብቃት ጥያቄ ያነሳሉ። ሁሉም በሚባል መልኩ ለሕክምና ባለሙያዎች ዘመናዊ የሆኑ ስልጠናዎች ከሀገር ውጭ ወጥተው የተሞክሮ ልውውጥ የሚያደርጉባቸው ሀገር ውስጥም ደግሞ ትልልቅ የሚባሉ ስልጠናዎችን በማግኘት ጭምር የጤና ባለሙያዎች ራሳቸውን የሚያበቁባቸው መንገዶችን እንደሚፈጥሩም ቃል ገብተዋል። በጥቅሉ በሀገራችን ባለው አሁናዊ የጤና አገልግሎት ወይም ደግሞ እየታዘበን ባለነው ሁኔታ ላይ የግል የጤና ተቋማት የዋጋ መወደዳችሁ በሀገራችን ኢትዮጵያ ያለው ላይ የኢኮኖሚ መጨመር ጋር ተይዞ ህብረተሰቡ እንዲሸሻችሁ ከማድረጉም በተጨማሪ አቅም ያላቸው ወይም ደግሞ በኢኮኖሚ የበለጸጉ ግለሰቦች ብቻ መጥተው ፈጣን የተባለ የጤና አገልግሎትን እንዲሰጡ ወይም ደግሞ እንዲወስዱ ያደርጋቸዋል። በጣም የሚያስገርመው ደግሞ ሌላኛው እይታችን በግል የጤና ተቋማት ላይ የሚንቀሳቀሱ የሕክምና ባለሙያዎች በመንግስት የሕክምና ተቋማት ላይ የመንግስት ተቀጣሪ ሆነው የሚሰሩ ሆርሞናቸውን ነው። ታዲያ ከነዚህ ጋር ተያይዞ በግል መልከታችንም ካስተዋለው ህብረተሰቡም ከሚያነሳው ጋር በመንግስት የጤና ተቋማት ላይ በአግባቡ የተቀመጡ የላብራቶሪ መመርመሪያ እቃዎች፣ ህክምና የሚሰጥባቸው መድኃኒቶች በመንግስት የህክምና ተቋማት በቋት ውስጥ እያሉ የተለያዩ ሰንሰለቶችን በመፍጠር የሙስና ሰንሰለት የግል ተጠቃሚነትን በማሳደግ አገልግሎት አሰጣጡን በማጉላላት የህክምና መሳሪያዎቹ የሉም፣ መድኃኒቶቹ የሉም በማለት ከህብረተሰቡ እየተደበቁና እየተሸሸጉ ህብረተሰቡን ለማጉላላት የሚያደርሱ ብልሹ የሆነ አመለካከት ብልሹ የሆነ የሙያ ስነ ምግባር ያላቸው የህክምና ባለሙያዎች መኖራቸውንም አንዘነጋም። ከዛ በተጨማሪ ግን ሁላችንም አተኩረን ልናየው የሚገባው የህክምና ባለሙያዎች እንግዲህ ትምህርታቸውን አጠናቀው ለህዝቡ ቃል በሚገቡበት ቃል ኪዳናቸው መሰረት እነሱ እየተቸገሩ እነሱ እያጡ እየታመሙ የህብረተሰቡን ህመም የህብረተሰቡን ጤና ለማስተካከል ለህብረተሰቡ ዋጋ የሚከፍሉ ለሀገርና ለህዝብ የቆሙ የእውነትም የህክምና ባለሙያ ናቸው የሚባል እንደ ነጭ ጋውናቸው የነጣ ልብ ያላቸው ስነ ምግባርን የተላበሱ የህክምና ባለሙያዎች በሀገራችን ኢትዮጵያ በስፋት ይኖራሉ። ነገር ግን ይህን ብልሹ አሰራርና ጠንካራ የሚባል የሙያ ስነ ምግባር ያላቸውን አካላትንም ለይቶ የማየቱን ባህሉን ማዳበር ከዛም በተጨማሪ ደግሞ ሀገሪቱን በቀጣይ የሚረከበው የፖለቲካ ፓርቲ በዚህ አካሄድ ላይ የራሱን የሆነ ልየታ የማድረግ የራሱን መልከታ በማስቀመጥ የጤና ባለሙያዎችን በገንዘብና በኢኮኖሚ ከመደገፍ በተጨማሪ በስነ ምግባር የታነጹ እንዲሆኑ የሚያስችላቸውን ስራዎችም እንዲሰሩ ማድረግ ኃላፊነትን ይጠይቃል። ሌላኛው በጤና ዘርፉ ላይ ለመታዘብ የቻልነው በገጠር የሚስተዋሉ እንዲሁም ደግሞ በከተማ ላይ ያሉ የመሰረተ ልማት ችግሮች ናቸው። የተለያዩ የግልም ሆኑ የመንግስት የህክምና አገልግሎት መስጫ ተቋማት የተለያዩ የህክምና ማሽነሪዎች አለመኖር፣ የመድኃኒት እጥረት መኖር፣ በሀገራችን ኢትዮጵያ መድኃኒት አምራች ተቋማት ላይ እየተደረጉ ያሉ እንቅስቃሴዎች መሻሻሎች ቢኖርም ነገር ግን ሊሰራባቸው የሚችሉ ካለን አቅም ካለን ስርዓት ቁጥር በመነሳት ሊሰራባቸው የሚችሉ በቀላሉ መሻሻል የሚችሉ ዘርፎች ናቸውና እነዚህ ጉዳዮች ላይ አተኩሮ በመስራት ህብረተሰባችንን ጤናማ የሆነ የጤና ክትትል እንዲያገኝ የማድረግ የሁሉም ኃላፊነት ነው። አሁን ላይ ለፉክክር የቀረቡ የፖለቲካ ፓርቲዎች ሌላ የሚያነሱት አጀንዳ በጤና ዘርፉ ላይ ምንድን ነው? የጤና ዘርፉን ለማዘመን በሚደረጉ እንቅስቃሴዎች ላይ ዋነኛና መሰረታዊ ነገር የቀረጥ ቅነሳ ሆኖም እየተነሳ ይገኛል። የቀረጥ ቅነሳ በመድኃኒቶች ላይ ከዛም በተጨማሪ ደግሞ ለህክምና የሚያገለግሉ የተለያዩ ግብአቶች ላይ መንግስት ሀገሪቱን እየመራ ያለው መንግስት የቀረጥ ቅነሳ ማድረግ ኃላፊነት እንዳለበት የሚነገር ቢሆንም ፖለቲካ ፓርቲዎቹ እንግዲህ ድምጻችሁንና ካርዳችሁን ከሰጣችሁን የቀረጥ ቅነሳ አድርገን የተሻለ የጤና አገልግሎት እንሰጣችኋለን ይሉናል። የጤና ዘርፉ ላይ አሁን ባለው አካሄድ ጤናና ፖለቲካን ያለመለየት ችግሮች አሉ ተብሎም በስፋት ይነሳል። የፖለቲካ ፓርቲዎች አሁን ላይ እኛ ድምጻችሁን ሰጣችሁ ቦታችንን ካስቀመጣችሁን ከፖለቲካ ነፃ የሆነ የጤና አገልግሎት እንሰጣችኋለን። አሁን ላይ ያለው ገዢ መንግስት ግን በፖለቲካዊ አተያይ ወይም ደግሞ በፖለቲካ እይታ የራሱን ሐሳብ የሚያንጸባርቁ ፖለቲከኞችን በጤና ተቋማት ላይ እያሰራጨ ነው የሚሉ ሐሳቦችም ተሰንዝረዋል። ነገር ግን ብልጽግና ፓርቲ ለዚህ ምላሽ ሰጥቷል። ፖለቲካና የጤና አገልግሎቱን ለይተናል። በጤና ዘርፉ ላይ ብቃት ያላቸው እንዲሁም ደግሞ የተማሩ አካላት የጤና ዘርፉን በሙያቸው ሳይንሳዊ በሆነ መንገድ እንዲመሩት አድርገናልም ብለዋል። የፖለቲካ ፓርቲዎች በጤና አገልግሎት ላይ ያደረጉት ፉክክር በጥቅሉ ሲዳሰስ የጤና ባለሙያዎችን ጥቅም
ላይ መሰረት ያደረገ እንዲሁም ደግሞ የጠራ ንጹህ የሚባልና ለህብረተሰቡ የሚቆም የጤና አገልግሎት፣ የመድኃኒት አቅርቦት፣ የህክምና አገልግሎት አድማስ ማስፋትን ከዛም በተጨማሪ የግሉና የመንግስቱ ሴክተር በጤና አገልግሎት ላይ የሚሰራውን ስራ ማሳደግ አስፈላጊ መሆኑን ግልጽ አድርጎ ያሳየ ነው። ሀገሪቱን እየመራ ያለው ብልጽግና ፓርቲ እጅግ ከፍተኛ የሚባል ክፍተቶች ባሉበት ልክ ደግሞ በጤና ዘርፉ ላይ የታዩ መሻሻሎችም ከነዚህ ዘርፎች መካከል ነጥሮ ሊወጣባቸው የሚችሉ ዘርፍ እንደሆነም ጭምር ይገለጻል። ጤና ለሁሉም ህብረተሰብ የሚበጅ ነው። አንድ የጤና ባለሙያ ለ10,000 ህብረተሰብ በሆነበት ሀገር ላይ የጤና ባለሙያዎች ስራ አጥተዋል ወይም ደግሞ ስራ የላቸውም መባል ደግሞ የሚያም ጉዳይ ነው። በቀጣይ እንግዲህ ሀገሪቱን እየመራ ያለው መንግስት ሙሉ ለሙሉ ስራ ሲይዛለው ብሏል። ተፎካካሪ ፓርቲዎችም ደግሞ የጤና ባለሙያ ስራ አጥመው ብቻ ሳይሆን 500 የአሜሪካን ዶላር የሚደርስ የደሞዝ ክፍያን እናደርጋለን፣ ቤትና ተሽከርካሪን ተጠቃሚ እናደርጋለን ብለዋል። ከ1 ትሪሊየን በጀት ላይ ይህ እንዴት ይቻላል የሚለውን ደግሞ እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። በሰባተኛው ሀገራዊ ምርጫ ላይ የፖለቲካ ፓርቲዎች በጤና ዘርፉ ላይ ያነሷቸው ዋና ዋና ነጥቦች እነዚህ ነበሩ። የእናንተን ሐሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡ። የምርጫ ካርዶን ይውሰዱና የሚበጀንን እንመርጣለን። የሚበጀንን ብቻ ሳይሆን ሀገሪቱን ዛሬ ካለችበት ነገን የሚያሻግራትን የምናምንበትና በጤና ዘርፉ ላይ መሻሻልን የሚያሳየን ከብልሹ አሰራር የጸዳ አገልግሎትን የሚሰጠንን የኛ የምንለውን መንግስታችንን እንመርጣለን። ምርጫ ካርዳችሁን መውሰዳችሁን እንዳትረሱ። የምቹ ሚዲያ ቤተሰብ ለመሆን የደወል ምልክቷን ተጫኑ። ሌሎችም መረጃውን ይደርሳቸው ሼር አድርጋችሁ አጋሩላቸው። መልካም ጊዜ